እንደዚህ እናድርግ። መዝሙር ያሬድም ጥሪ አቅርቦልሃል፣ እፎይም ጥሪ አቅርቦልሃል። እርስ በርስ ተጠራሩ በለው። እንደዛ የሚል የለም። ግባ፣ እርስ በርስ ተጠራሩ በለው። እርስ በርስ ተጠራሩ በለው። አድምጠኝ። እርስ በርስ እንትን አይደለም ኤርሚ፣ አድምጠኝ። ቆይ ነፃ አሁንም ሀሳቤን ኢንተራፕት ታደርጋለህ። ስማ፣ ገድል ይዤ ልምጣ ስትል ነበር። ብራዘር ሀሳቤን ኢንተራፕት ታደርጋለህ። እኔ ለመዝሙር ያሬድ ገድል ነው እፎይ ገድልም ይዘህና ብሎሃል። ሁለቱም ብራዘር፣ ሁለቱም በፊት ለፊት ብንገናኝ አገጫቸው ላይ የበቀለው ፀጉር ይንጠባጠባል። ፕሊስ ላውራበት። አይ ላቭ ዩ ማለት አይደለም። ፕሊስ ላውራበት። እናንተ አይ ላቭ ዩ አላልኩም። እንደውም እከስሃለሁ። እፎይን አይ ላቭ ዩ አላልኩም፣ እከስሃለሁ። አይ ላቭ ዩ እፎይ ማለት ነበረብኝ። በቃ ጣዖት አምላኪያን ተጋለጣችሁ ማለት ነው። ኦርቶዶክስ ጣዖት አምላኪያን ወዳጄ ቆይ እንደማመጥ ሰማ አይ ላቭ ዩ አታርጊ። ቆይ እህትዬው አታርጊ። ላቭ ዩ እፎይ በል። ችግር የለም አታድርግ። ቆይ አታድርጊው። እሺ ኤርሚ፣ አሁን አንተ ውይይቱን ትቀበላለህ አትቀበልም? እኛ ምን ማለት? ቆይ አድመጣኝ ወዳጄ፣ ቆይ እንደማመጣ ተረጋጋ። ይዞ አይ ነው ጣዖታቻችሁ ላይ ሙስሊሞች ለዘመናት ነው የሚያላግጡባችሁ ነገር አገኛችሁ። ሙስሊሞች ልቀጥቅጠናቸዋል። ላውራበት አላስወራህም። እኔ እዚህ ቁጭ ብዬ አታስወራኝ። በቃ አውራና እኔ አላስወጣህም። አውራና ስጨርስ ሀሳቡን ከገለጽ እሺ፣ ሀሳቤን ልግለጽና ነው። አመሰግናለሁ። ሙስሊሞችን በአናታቸው ስለተከልናቸው እደግመዋለሁ። በአናታቸው ስለተከልናቸው መልሰው ነው ተከሏቸው። በራሳችሁ መጽሐፍትና በራሳችሁ ትምህርት ለምን ቀናችሁ? እናንተ ለምን ቀናችሁ? አብሾ ጠጥተው የጻፉ ደብተራዎች በጻፉት መጽሐፍ ስለ ሙስሊሞች ሲነካ ስለ መሐመድ ሲነካ ይነዝርሃል። እኔ መብታችሁ ነው በለው ከፈለክ። እኔ መሐመድ ለኔ ምንም አይደለም። አይ ላቭ ዩ እፎይ በልና ለኔ ምንም አይደለም ወዳጄ፣ ለኔ ምንም አይደለም። አየህ እፎይን እኔ አንደኛ አላልኩትም እወድሃለሁ ብዬ ብለው በእንግሊዘኛ ከክርስቶስ መውደድን ስለተማርኩ ሰውን ሁሉ እወድሃለሁ። አንተን ራሱ እወድሃለሁ። ኦኬ እወዳለሁ። እፎይንም እወደዋለሁ። የሰው ልጆች እወዳለሁ። የእኔ ጌታ ሰውን ወዳጅ ስለሆነ ለሰው መውደድን አይ ላቭ ዩ ማለትን እወዳችኋለሁ ብሎ ማለትን አስተምሮኛል። የእናንተ ጣዖታት ግን አደባባይ ላይ ተዋረደ። ኦርቶዶክስ ጣዖት አድምጠኝ። ስዕል ላይ የወንድ ፎቶ አድርጋችሁ ስላሴ ይሄ ነው ብላችሁ አገጩ ላይ ልክ እንደ መዝሙር ያሬድና እንደ እፎይ አገጩ ላይ ፂም ያበቀለ 3 አረጋውያን ነጫጭባ ሽማግሌ ስታበቃ እነሱ በአሕዛብ ፊት ስለማያወጣልን ነው እንጂ አንተ ብታበቅለው ደስ ይላል። ፂም የለም። ፕሊስ ብራዘር፣ በዚህ ደግሞ ቀን እንደማመጥ እንደማመጥ የእፎይና የመዝሙር ያሬድን የሚመስል ፀጉር ያበቀሉ ናቸው አንተ አምላክ አብና መንፈስ ቅዱስ በዚህ ቀና ወዳጅ ጨርስና እኔ ደግሞ አወራለሁ። ሰማኝ። አሁን እኔ ይኸውልህ ሙስሊሞችን ሰማ፣ እኔ አይቼሃለሁ። አንተ ትንሿንም አንበሳ ለእፎይ ሰጥተሃል። አሁን ለምንድን ነው የተናደድከው? ኦኬ እኔ መብታችሁ ነው የፈለጋችሁትን በሉ። ግን ይኸውልህ ኤርሚ፣ እሺ ጨርስ። አሁን እንደዚህ እናድርግ። በቃ የሚያስማማን አንድ ነገር ነው። እናንተ ሙስሊሞችም አላግጣችኋል። ኑና የተከፋፈለ የምታመልኩትን አምላክ እናንተ ማሳዩን። እነሱ ተወው፣ ችግር የለም አሳይተናቸዋል። እናንተ ደግሞ የእምነት መመስረቻችሁን ይዛችሁ ኑ፣ የውይይት ጥሪ ተጠርታችኋል። ኑ፣ ስላሴ አማኞች ናቸው። ኑ አሳይ። የስላሴን አካልም ጾታንም የምትገልጽበት መጽሐፍ ያዙና ና ቀረብ። እኛ የተከፋፈለ አምላክ የለንም። በቃ ከሌለህ የውይይት ጥሪ ተቀርቦልሃል። አድምጠኝ ቆይ አድምጥ። ኦኬ ሰማሁ አይደል? አንተም ደግሞ አድምጠኝ። ቴንክ ዩ ሰማሁ አይደለ? እኛ ሲጀምር የተከፋፈለ አምላክ የለንም። እሺ ልብ በል። እኛ የወንጌል አማኞች ነን። ኦኬ በመለኮቱ በመንግስቱ በሶስትነቱ በአካል 3 በስም 3 ብለን በመለኮት በስልጣን በአገዛዝ በባህሪ ባለመቀዳደም ባለመበላለጥ ከዘላለም የነበረውን የአባቶቻችንን አምላክ ኤሎሂም የአብርሃም የይስሐቅ የያዕቆብን አምላክ እናመልካለን። ማለት ስላሴ ማለት ነው። አሃዱ ስሉስ እናመልካለን እኛ። ኦኬ እግዚአብሔር መንፈስ ነው። ኦኬ ያ መንፈስ እንደናንተ ስላሴ ወንድ ነው ብለህ የወንድ ፎቶ ስለህ መንፈስ ቅዱስን ፂም አውጥተህለት ጥፍር አብቅልህለት እግዚአብሔር አብን ጥፍር አብቅልህለት ፂም አውጥተህለት የአዳም ላይ ያለ የአካል ብልት በሙሉ ከነሽንት መሽኛው ጭምር ለአብም ለመንፈስ ቅዱስም አለው ብላችሁ ያላችሁ የዘመናት ወራዳዎች በአሕዛብ ፊት እግዚአብሔር አምላካችን እንዲሰደብ
እንዲነቀፍ ያደረጋችሁ እናንተ ናችሁ። እናንተ ከእናንተ እጅ ላይ አንወርድም። ምድረ ጣዖት አምላኪ ሁሉ ማለት ነው። እናንተ ናችሁ ከድሮ ጀምሮ እኛና ሙስሊሞችን ከጥንት የነበርን እያላችሁ ስትሉ የነበሩት እናንተ ናችሁ። አብራችሁ ከአንድ ውሃ ነው የጠጣ ነው አንድ ማህፀን ውስጥ ነው ያደርነው ብላችሁ ስትሉ የነበረው አሁን መጣችሁ በየቤቱ ወሃብያና ሙስሊም ተባበረብን ብላችሁ ትሉት ምን ብለን የተባበርነው? የትኛው ፔጅ ላይ ሙስሊሞችን አስገብተን ኦርቶዶክሳውያን እስቲ በዚህ ጉዳይ ላይ እንደዚህ በእና እንደዚህ ባሏቸው ብለን ያሉ የቱ ጋር ነው? ገስታችን ላይ እንኳን አስገብተን ኦርቶዶክስን እንደዚህና እንደዛ ብለው እንዲናገሩ አንፈቅድላቸው። ሙስሊሞችን ሲገቡ እንደ ሙስሊም ነው የምናናግራቸው፣ እንደ እስላም ነው የምናገራቸው። የእነሱ አምላክ ትክክል እንዳይደለ፣ የእነሱ ነቢይ መሐመድ ትክክል እንዳይደለ፣ ኦኬ እንደዛ ነው የምናናግራቸው። ፋክት በነቢያቱ ያልተሰበከ ነው የነሱ አላህ። ከመሐመድ ውጪ ሌላ ነቢይ የለውም የሙስሊሞቹ አምላክ። እኔ ቤቴን ጠርቼ ስንት ጊዜ ጠርተናቸው ስንት ጊዜ አንዳቸውም አልመጡ። አሁንም ካለ እስኪ ይምጡ እዚህ። በቀደሙት ልጨርስ። በቀደሙት ነቢያት የቀደሙ ነቢያት 124,000 ብለው የሚሏቸው ነቢያት አሉ። ከእነሱ ውስጥ አብዛኞቹ እስራኤላውያን ናቸው የሚጠሯቸው ማለት ነው። እስቲ ከነዛ እስራኤል ነቢያት መካከል ከአባቶቼ ከነቢያት ከሙሴ እስከ ሚልኪያስ ስሙን የሚጠሩት ወይ ደግሞ ከአብርሃም እስከ ሚልኪያስ ድረስ ስሙን የሚጠሩት አንድ ነቢይም እኮ አምጥተው አላህ የሚባል አምልኮታል። አብርሃም አላህ የሚባለውን ያዕቆብና ይስሐቅ አምልኮታል፣ ሙሴ አምልኮታል፣ ኢሳያስ ኤርሚያስ አምልኮታል፣ ዮናስ አምልኮታል፣ ዳዊት አምልኮታል ብለው እስኪ ይበሉ። እኔ ፊት ታናቅ በጣም ብዙ ጊዜ ጥሪ አድርጋለሁ። አንድ ሙስሊም አይቆምም። አንድ ሙስሊም ማጠፊያው እንደሚቸግራቸው ያውቃሉ። ለብዙ ዓመታት እኛ ገብተናል በዚህ ጉዳይ ማለት ነው። ኦኬ ኢየሱስ ክርስቶስ መጥቶ እኔ ጋር አምላክ አይደለም ብሎ ቢል አስነጥሰን የነገር ነው። ኦኬ አምላክ መሆኑ ማለት ለሙስሊም እኛን እየጠየቅን ያለኑ ራስም እንደመሰከርከው እፎይ እኔ ዲቤት የገባ ጊዜ ኦኬ ሰው የኝ ምናም ነገር ብዬ አይደለም እስልምና ላይ የሚሰራውን ነገር ስለማበረታታ ማለት ነው። ትክክል ነው። የእስላም አምላክ ትክክለኛ እውነተኛ አምላክ አይደለም። የእስላም ነቢይ እውነተኛ ነቢይ አይደለም። ኦኬ እስላሞች የሚያመልኩት የእስራኤል አምላክ ቅዱስ እግዚአብሔር፣ እኛ የምናመልከውን አምላካችን እግዚአብሔርን አይደለም። እንደ ሃይማኖት የራሳቸውን እዛው በሃይማኖት ሪስፔክት አድርግላቸዋለሁ። ትምህርታቸው ግን ስህተት ነው። አልቀበልም። የክርስቶስ ተቃዋሚ መንፈስ ነው። አንቀበልም። አንተ አይደለም ምላችሁም እናንተ አይደላችሁም ትሉት። ኦኬ ትናንትና እፎይ መጥቶ እኮ አይደለም እኛ እስልምና ላይ እኮ የሚሰሩ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ኦርቶዶክስ ሳትሰራ በፊት እስልምናን አንቀጥቅጠው እስካሁን ድረስ እየሰሩ ያሉት የኛ ናቸው። ራሱ እፎይ ባፉ መስክሯል። ወንጌላውያኑ ከኛ ከኦርቶዶክስ ይልቅ እስልምና ላይ በከፍተኛ ይሰራሉ ነው ያሉ። የነ ዳንኤል እውነት ለሁሉን ዌብሳይት ነው እያነበባችሁ እስልምና ላይ የሚሰሩት የነበሩት እነ መዝሙር ያሬድ ሁሉ ጭምር ማለት ነው። እያንዳንድ እዚህ ለእስላም ላይ አሁን የምትሰሩቱ እፎይ ከመምጣቱ በፊት እነ ዳንኤል እውነት ነው ሁሉን እነ መሐመድን እነ ቃሌ ሌሎቹን ይዛችሁ ነበሩ። የኛ የወንጌላውያን አማኞች ወንድሞቻችንን ይዛችሁ የምትገቡት የነበረው ያለ እነሱ አይናችሁ አይገለጥም ነበር። አንቀጥቅጠው ነበር ይጦላችሁ የነበሩት። ምክንያቱም እናንተ ውዳሴ ማርያም አንብባችሁ ሰኔ ጎልጎታ አንብበ እስላም ፊት አትቆምም ስለ ስላሴ። ይሄ ፋክት ነው ቢታወቀው ማለት ነው። አረ ኤርሚ እያሰብኩ ወይ ልጨርስ እሰጣለሁ። ልጨርስ ኦኬ። ስለዚህ የኛ የወንጌላውያን አማኞች እስልምና ላይ የሚሰሩ አንድ ማዕት ጉምቱ አንቱ የተባሉ አሉ። ዳንኤል እውነት ነው ሁሉ እነ መሐመድ አበባው እነ ማሜ ኦኬ እነ ማን ነው ጥሩልኝ እነ በጣም ብዙ ማለት ነው። ከ10 ከ12 በላይ የሚሆኑ አሉ። እነ ኡስታዝ ራሱ ማለት ነው። ኡስታዞች እንኳን 2 ኡስታዞች የመስጊድ ኢማሞች ማለት ነው። አረብኛ ቋንቋ አንደበታቸው ነው የሚያዘው። የትኛው ሙስሊም እፎይ ራሱ እንኳን ከነሱ ጋር መግባት አይችልም። ኦኬ እዚህ ሶሻል ሚዲያ ላይ ማለት ነው። እነ ወንጌላዊ አብዱ በጣም ብዙዎቹ ኦኬ አብረው ሲሰሩ ቆዩ ማለት ነው። እፎይ ዲቤት የገባ ቀን እኔ ለታይታ ብዬ አይደለም እስልምና ላይ የሚሰራውን ነገር ስለማበረታታ ማለት ነው። ቅድም እንዳልከው አንበሳ ወረድ ካልከኝ አውርጄለታለሁ ትንሿን አንበሳ። ራይት መበረታታት አለበት። ኦኬ ያየኑን መሰክራለሁ። እውነት ስለሆነ ነው የተናገርኩት። ፕሊዝ አስጨርሰኝ።
ያን አደረኩ። አሁን እናንተ ራሱ ይሄ ባለጢማሙ እንደ ስላሴያችሁ ጺም ያበቀለ አገጩ ላይ ማለት ነው እፎይ እንደናንተ ስላሴ ማለት ነው አገጩ ላይ ጺም ያበቀለ ጺሙን ፀጉሩን አስረዝሞ እስላሞቹ ቅጥቀጣ በእናንተ ስላሴ ላይ ሲያላግጡ እኛ ላይ ለምሬ የተቆጣችሁት ጴንጤ ምን ያደርጋችሁ? ቤታችንን ከፍተን እኛ የግላችንን አስተያየት ሰጠን፣ እናንተም ልክ እንደሰጣችሁት ማለት ነው መምህሩ ላይ። አሁን አንድ ፓስተር የሆነ ስህተት ቢሳሳት በትምህርተ ስላሴ ላይ እኛ ለምንድን ነው በፓስተሩ ላይ የሰጣችሁት አስተያየት ብለን እንላለን እንዴ? እናንተ ግን ታሳፍራላችሁ ኦርቶዶክሳውያን፣ በእውነት ከእስላምና ከኦንሊ ጂሰስ ጋር ሆናችሁ እንዴት በእኛ ፓስተር ላይ ታላግጣላችሁ አንልም። ፓስተሩ ባስተማረው ትምህርት እኛም ራሱን ጠይቀዋለን። እናንተም እንደ ኦርቶዶክስ ክርስቲያን ነን እያላችሁ እንደዚህ ካደረጋችሁ ትክክል አይደላችሁም ብላችሁ ሀሳብ አስተያየት መስጠት ትችላላችሁ። በፓስተሩ ላይ መብታችሁ ነው። 4 ነጥብ የተከበረ ነው የመናገር መብት ማለት ነው። እናንተ መነኩሴው በዘባረቀው ቤተክርስቲያኒቱ ዘባርቃ በጻፈችው መጽሐፍ ላይ መነኩሴው ተንተርሰው ተናገሩ። ሰማን፣ ሰማችሁ። እናንተም ቤታችሁን ከፈታችሁ፣ በዛ ላይ አስተያየት ሰጣችሁ። እኛም ሀሳብ አስተያየት ሰጠን። የቱ ጋ ነው ሙስሊም ከጴንጤ ጋር ጴንጤ ከሙስሊም ጋር ወግኖ ኦርቶዶክስን እንደዚህ ብላችሁ አላችሁትን ቪዲዮ አሳየን ያልኩ? ቅድም አላሳየኝም። አሁን የምትለው ነገር ካለበት የቪዲዮ ማስረጃ ላይኖረኝ ይችላል። ነገርኩ ግን በየቤቱ እየከፈቱ ሙስሊሞችን ሳፖርት የሚያደርግ ነገር እፎይ እንደዚህ ብሎ እንደዚህ ሲባል ነበረ። ያ ነው እፎይን ምንትን ያደረገው ሀውት አድርጎት እንደዚህ አይነት ነገር ሊሰጥ የቻለው። እኔ ለነማሚ ትክክል ነው መስጠቱ። ትክክል ነው ታዲያ መስጠቱ። ለምን እንደ ሰው ሀሳቡን ያስቀምጣል። ሀሳቡ መስጠቱ ይችላል። እኛ ግን ከዋሃብያ ከተባለው ከእስላም ጋር እኛ ወግነን ዛሬ አሁን አንድ ቪዲዮ አሰማለሁ እዚህ ማለት ነው ለዋሃብያዎች ሌላኛው ተናጋሪ ለዋሃብያዎች ቢላው ሁሉ ሰታችሁ የምታሳርዱ እናንተ ናችሁ አለ ቪዲዮ ከፍቶ። አሁን አሳያለሁ፣ ቪዲዮ ከፍትላለሁ እዚህ። ኦኬ ይሄ የሱ እይታ ነው። ከመሰለው የሰው የመሰለውን ይናገራል። እኔ ለነማሜ ለነ ኡስታዝ አብዶ ምናምን ክብር አለኝ። ለምን ቢያንስ የክርስቶስን አምላክነት የሚመሰክሩ ሰዎች ናቸው። ጣዖትን የሚከተሉትን የነ መሐመድን የሚያፈራርሱ ናቸው። ክብር አለኝ፣ ሁሌም በጣም ክብር አለኝ። ቁጭ ብዬ አዳምጣቸዋለሁ፣ የእነሱ ውይይት እሰማለሁ። ያ ነገር መሆን አለበት። እኛ ክርስቲያኖች ነን፣ በመጽሐፍ ቅዱስ የምናምን ሰዎች እንዴት መለያየት ሊመጣ ይችላል? አንድ መሆን ሲገባን እነዛ ሰዎች ክርስቶስ አምላክ አይደለም ብሎ የሚያምኑት መዋጋት ነው ያለብን። እርስ በእርሳችን እዚህ መባላት ነው ያለብን እኮ። ታዲያ እኛን ለምንድን ነው ወንጌላውያን አማኞችን የምትወጉን ነው? እኔ ብዬ የምልህ ባላጠፋንበት እኮ ያን እኮ ነው የምልህ። እናንተ ስለጀመራችሁ ነገሩን አሟሙቃችሁ ኦርቶዶክስ ላይ ያላችሁ ጥላቻ ስላሳያችሁ እኛ መልስ መስጠት የለብንም እንዴ? መልስ አትስጡ አይደለም። እኛም እኮ ስላሴ ትምህርት እኛን አይመለከተም። እኛ እኮ ክርስቲያኖች ነን። ስላሴ አማንያን እኮ። ስለዚህ የእናንተን ትምህርት አስቀምጧ። የእኛ ትምህርት ይሄ ነው፣ እናንተ ከየት አምጥታችሁ ነው? የአባቶቻችን ትምህርት ይሄ ነው፣ ይሄን ብላችሁ ማስቀመጥ አለባችኋ። የእኛን ትምህርት ለእናንተ የእኛን ትምህርት ለእናንተ የማስቀመጥ ግዴታ የለብንም። ለምን ስትከሱን አትበለኝ። ራሳችሁ በራሳችሁ ባመጣችሁ ጣጣ በጠነቆላችሁት ነገር ነው ይሄ ሁሉ ጣጣ የመጣባችሁ። እኛ የኛ የምናምነውን ትምህርተ ስላሴ ለእናንተ በየፌርማታው የማስረዳት ግዴታ የለብንም። በቤተክርስቲያናችን እናስተምራለን። 1 በሶሻል ሚዲያም ላይ ደግሞ እናስተምራለን። 2 ኦኬ። ስላሴ አማንያን እንደመሆናችን መጠን ኦርቶዶክስም የወንጌላውያኑን፣ ወንጌላውያኑ የኦርቶዶክስና የካቶሊክን፣ ካቶሊክም የኦርቶዶክስና የወንጌላውያኑን፣ ኦርቶዶክሳውያንም የካቶሊካውያንና የወንጌላውያኑን አስተምሮተ ስላሴ በሚገባ ስላወቁ ነው በኢትዮጵያ መጽሐፍ ቅዱስ ማህበሩን በበላይነት የሚመሩ። አንዱ የአንዱን ትምህርት አቅርቦ እንዴት እንደሚያምኑ ተጠያይቀው ተነጋግረው ሊቃውንቱ ማለት ነው። እንደዛማ ከሆነ እጅ እንጨባበጥ ብለው ማለት ነው። ማህበሩን ከጃንሆይ ዘመን ጀምሮ አብረው የሚመሩት ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ልብ በል። የስላሴ አማንያን እኛ ጴንጤዎች፣ እናንተ ኦርቶዶክሳውያን፣ ካቶሊካውያን ናቸው የሚመሩት። መጽሐፍ ቅዱስን ብሉይን አዲስ ኪዳን አብረን የምንተረጉመው። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አብረን የምንጽፈው። ኦኬ። ስለዚህ ከላይ ያሉት ሁሉ ጭምር ያውቃሉ ማለት ነው። የእኛን ትምህርተ ስላሴ የኦርቶዶክስ ሊቃውንት ያውቃሉ፣ የጠራና የነጠረ ትምህርት መሆኑ ማለት ነው። እኛም የኦርቶዶክስ እናውቃለን፣ ካቶሊካውያኑም የኛን፣ እኛም የካቶሊካውያን እናውቃለን። እናንተ ነገር ስታበላሹ አካላት ላይ ያላችሁ ትምህርት አካል ላይ ያለ ትርጓሜ እንደዚህ ዝብርቅርቁ የወጣ ነገር ሲሆን እኛ በእናንተ በተሳሳታችሁበት ጊዜ እውነተኛው ትምህርት ይሄ ነው ምናምን ነገር እያልን ከሰጠንም እኛ ለራሳችን የምንሰጠው የአካል ላይ ማለት ነው።
የእናንተ የተበላሸው ላይ ሀሳብ አስተያየት መስጠት እንችላለን እኮ እንደዚህ ብላችሁ ነቅሳችሁ ስታቀርቡ ማለት ነው። የእናንተን አቅርባችሁ እኮ ነው። የእኛ ትምህርት እንደዚህ ነው። ይሄን ከየት አምጥታችሁ ነው? አባቶች እንደዚህ ይላሉ፣ መጽሐፍ ቅዱስ እንደዚህ ይላል፣ እናንተ ከየት አምጥታችሁ ነው ብላችሁ የውይይት ጥሪ ቀርቦላችኋል። ለምን አትቀበሉ? እስልምና ላይ ለተባለው እስልምና ላይ የውይይት ጥሪ እስላሞችም የውይይት ጥሪ በክርስቶስ አምላክነት ላይ የውይይት ጥሪ አቅርበውልሃል። አይቻለሁ፣ ሰምቻለሁ። ኦክቲም አቅርባልሃለች፣ ሼር አድርጋልሃለች። እናንተ የስጋ ዝምድናም ስላላችሁ የመንፈስም አንድነት ስላላችሁ ተጠራሩ ወዳጄ፣ ተጠራሩ። ትቢታችሁ አብጦ እንደ ፈለገ የያዝኳችሁ ቀን እስክትተነፍሱ ድረስ ነው። ተጠራሩ እርስ በርስ። አሁን እኔ ትንሿን አንበሳ አወርዳለሁ። እየተደማመጠን ብራዘር እሱን ቴንኪው አንበሳ ስለምታወርድ ቴንኪው። እየተደማመጠን ልብ በል። አሁን እናንተ ከእስላምም ጋር ስላሴን ለማውራት ኦርቶዶክስ ምንም አይነት የሞራል ልዕልና የላችሁም። ከጴንጤም ጋር ለማውራት ልዕልና የላችሁም። ምክንያቱም አድምጠኝ። እስላሙም እዛ ቤቱን ከፍቶ ይፎክራል። አንተም ቤት አድምጠኝ እኮ ግቡና ሲኑ በእውቀትን ሞግት እያሏችሁ እኮ እኔ የሚዩት ያደረግኩ እንደዚህ ከምታረግ ከሆነ እሰጥሃለሁ እኮ አልኩ። ቅድም እንዳወራው ደግሞ አንተ ብስታወራ እሰጥሃለሁ። በቃ ልውጣ። በቃ ካልወጣ እኔ እሰጥሃለሁ። ኦኬ። ስለዚህ እናንተ ኦርቶዶክሳውያን አሁን በስላሴ ላይ የማውራት ሞራሉ የላችሁም። ከእስላምም ጋር ዲቤት የምትገባበት አይደለም። ከጴንጤም ጋር ዲቤት የምትገባበት አይደለም። ዲቤት መግባት ካለባችሁ እርስ በርሳችሁ ነው ዲቤት መግባት ያለባችሁ። ስላሴ ብልት አለው የለውም? አለው። የለውም? ጥፍር አለው የለውም? አለው። አለው ብያለሁ የለውም? ፀጉሩ ረጅም ነው? ምን ያህል ይሆናል? አጠር ያለ ነው? ከምከሞ ነው? ፂማቸው አገጫቸው ላይ በቀለው እጃቸው ላይ ያዙ ጽዋ አለው የለው? በጣዖቶቻችሁ ላይ ነው ዲቤት መግባት ያለብን። ኦኬ። እናንተ ስላሴ ብልት አለው ብለህ አዳም ላይ ያለው የአካል ብልት ሁሉ መንፈስ ቅዱስና አብ ላይ ያለው ብለህ ስታበቃ ለምን አልሸፈናችሁንም? አንሸፍንልህም። የእናንተ የተግማማ መጽሐፈ ሜላር ትምህርት የተግማማ የሃይማኖት አበው ትምህርት የቃዣው ነው። መምህራኖቻችሁ ከሱ የጠቡት እንደ ጡጦ የሐሰት ትምህርት ነው። የጠቡትን 40 ዓመት ሙሉ የጠቡትን አውጥተው መናገር ሲጀምሩ ተዝረከረኩ ማለት ነው። እናስ ሙስሊሞች ያላግጡባችሁ ጀመር። ሲያላግጡባችሁ እኛ ላይ ለምን ተቆጣችሁ ነው የምንጠይቀው። ኤቪደንስ የላችሁም ለመቆጣት፣ ምክንያት የለም ማለት ነው። ቴንኪው። ሌሎች ካላችሁ ኑ ግቡና ንገሩን። እህትየው ተናገሪ። ከዛ ሜላ ቴንኪው። እንቀጥላ ወገኖች። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ኦኬ። እኛ ላይ መጥተው የሚቆጡበት ምክንያት፣ እኛ ላይ መጥተው የሚጮሁበት ምክንያት ነው እኔ ያልገባኝ። ሙስሊም ሲያላግጥብህ እኛ ላይ መጥተህ አትቆጣ። ኦርቶዶክሳውያን አንገትህን ነው መድፋት ያለብህ። ንስሐ ነው መግባት ያለብህ። መጽሐፍቶቻችሁን አርሙ። ሊቃውንት የተባሉትን አርሙ። ሰክሮ እየወጣ የሚናገር ጠጅና ጠላውን ልፎ ጠግቦ እያጋሳ ወጥቶ የሚናገረውን ይህንን ሰካራም ደብተራ ሁሉ ስርዓት አድርጉ። እየወጣችሁ አትለፍልፉ በለዋቸው። ኦኬ። አትለፍልፍ በለው። ሰክሬ ነው ምናምን በነገር በወሬ ምናምን ነገር ይላል። ማ በወሬ ያሰከረው? ማ በነገር በጠላ ሰክሮ ነው። አብሾ ጠጥቶ ሰክሮ ማለት ነው። እኛ ምን እናድርግ? እኛ ላይ አትቆጡ ነው። እህትዮ መቀጠል ትችላለች። ከዛም ሜላ ቴንኪው። እሺ ኤርሚ የተባረኩ ገስት ላይ ያላችሁ ወንድሞች እህቶች ሁላችሁም ሰላም ብያለሁ። ኮፒ ሊንክ ሼር አድርጉት። እኛ ጋር ሚድናይት አልፏል፣ ብዙም አላወራም። ርዕሱ ላይ መሰረት በማድረግ ሰሞኑን ሲያወሩ የነበሩት ምንድነው? መጀመሪያም ጥቆማ ለመስጠት ሞክረናል። ወሃቢያ እና ጴንጤ አንድ ላይ ነው የሚሰራው። ለነ ኢምራን እና ለነ ሁሱ ገድላትን የሚልኩላቸው ጴንጤዎች ናቸው። ፒዲኤፍ የሚልኩላቸው ለሁሱና ለኢምራን ኤርሚያስ ነው እያሉ ነበር። በቃ ውሸታችሁ ገና ከንግግራችሁ ይጋለጣል። ለምን ኤርሚያስ ፒዲኤፍ አንብበው አያውቅም? ፒዲኤፍም የለውም፣ አይወድም። በቃ ማኑዋል የሆነውን ፔፐር ነው ማንበብ የሚወደው። ፒዲኤፍ ሲላክለት ራሱ በቃ አንዳንድ ሰው ኢንተረስትድ ይሆናል ፒዲኤፍ የማንበብ፣ አንዳንድ ሰው ደግሞ መጽሐፍ ነው ማንበብ የሚፈልገው። ፒዲኤፍ ከፍቶ አንብቦ አያውቅም ኤርሚያስ። በዚህ ቲክቶክ ከጀመረ በተለይ እንደዚህ ቪዲዮ እየከፈተ እያነበበ የኦርቶዶክስ መጽሐፍ የገለጣቸውን ፒዲኤፍ ያነበበው ካለ አውጥታችሁ ቪዲዮ ስሩ። ይህን በጣም በኮንፊደንስ ነው የምነግራችሁ። አውጥታችሁ ቪዲዮ መስራት ትችላላችሁ። ከዛ በተረፈ
ቤተክርስቲያኒቷ አለኝ የምትልበት እኔ ነኝ ከጅምሮ የጠነሰስኩት እርሾን ሁሉ አዘጋጅቼ ሊጡን አብክቼ ጋግሬ ያቀረብኩላችሁ እኔ ነኝ ያለችው የሥላሴ ትምህርት ነው የተነካባት። በቃ ለምን የራሷ የሆኑ መነኩሴ ናቸው ወጥተው የተናገሩት፣ ዲና ልታደርጉት አትችሉ። እሳቸው ደግሞ ወጥተው ሲናገሩ ለማን ነው መልስ የሰጡት? ለራሳቸው። ለሥላሴ ጾታ አይነገርለትም ላሉ ለራሳቸው ለሌላ ካህን ነው ወጥተው የሰጡት። ለዛው ለኦርቶዶክስ ቤተክርስቲያን ካህን ማለት ነው። ኦኬ። ስለዚህ እርስ በርስ መልስ እየተሰጣጣችሁ ነው ያላችሁት። ጴንጤ አልጠየቀም ወይም ሙስሊም አልጠየቀም፣ እርስ በርስ ነው መልስ እየተሰጣጣችሁ የነበረው። ሰውየው ደግሞ ሲናገሩ የቤተክርስቲያናችሁን መጽሐፍ ጠቅሰው ነው የተናገሩት። ያ ደግሞ ምንድነው ህይወቴን እስከ መስጠት ብለው የተማመኑበትን ነገር ነው የተናገሩት። ኦኬ። አሁን ለካ አበሳጫችሁ እኛ ቤት ስለከፈትንበት፣ ሙስሊሞችም ለካ በዛ ሳይድ ከፍተውበታል እና እኛ የተያያዝን የተባበርን መስሏችኋል። ኦኬ። እንዴ አገላለጹን ሳትረዱ ወንድማችን ላይ ቤት ስትከፍቱ እኛ ሳይሰማንም ነበር? ኤፍሬም ላይ ቤት ስትከፍቱ የተለየ ያልተለያየ እያላችሁ እናንተ የእናንተን ትምህርት ተጠቅሳችሁ ነው እንዴ? ሙክ በማድረግ አይደል እንዴ? ገስት ላይ ኦንሊ ጂሰስ ካቶሊክ ኦሪየንታል ኢስተርን ሆናችሁ ማለት ነው። ኦኬ። የዛን ጊዜ የእናንተስ ምንድነው የሚባለው? ቂቤ መቀባት? እንዴ ሥላሴ አማንያን ተብለን አይደል እንዴ በአንድ ጣራ ስር የምንጠራው? ካቶሊክ፣ ወንጌል አማኞች እና ኦርቶዶክሳውያን። ስለዚህ አንድ ጥራ ስር ልንሆን አንችልም። አንድ ጥላ ስር ልንሆን አንችልም። ለምን? ሥላሴ ኢያማኝ በሆኑ አይን የምንታየው እንደ አንድ ስለሆነ። ኦኬ። ኦርቶዶክሳውያን እንደዚህ ከሆነ የእናንተ የሥላሴ አስተምሮ የኛ አስተምሮ ግን ይሄ አይደለም ብለን እንቃወማቸዋለን። ከእናንተ ጋር አንድ ላይ የሥላሴ አማኝ ተብለን አንቆጠርም። ምክንያቱም የትምህርታችሁ ዝርዝር ሲሰማ ከኛ ጋር አንድ አይደለም፣ ልንቀበለውም አንችልም። ምን ፍቅና ነው ልንላችሁ እንችላለን። ስለዚህ ይሄ ከእስልምና ጋር ተባብራችኋል የምትሉበት ምንም ማስረጃ የላችሁም። ምንም። በዘመናት መካከል ከእስልምና ጋር ስትተባበሩ የኖራችሁት እናንተ ናችሁ። ጴንጤ ከመሆን ሙስሊም ቦን ይሻላል እያላችሁ እኮ ራሳችሁንም ልጆቻችሁንም ያሳደጋችሁ እናንተ ኦርቶዶክሳውያን ናችሁ። ጴንጤ ከመሆን ሙስሊም ቦን ይሻለኛል፣ ልጆቼን ጴንጤ ጠል አድርጌ ነው ማሳደጋቸው ስትሉ የነበሩት ቃል በቃል በማስረጃ እናንተ ኦርቶዶክሳውያን ናችሁ እንዴ። ከመካ መዲናው ንጉስ መስቀልን የተቀበላችሁት እናንተ ኦርቶዶክሳውያን ናችሁ። ከመካ መዲናው ንጉስ ታቦትን የቅዱስ ሚካኤልን ታቦትና የማርያም 10ቱ ትእዛዛት የተጻፈበትን የማርያምን ታቦት የተቀበላችሁት እናንተ ናችሁ። ሉቃስ የሚባለውን የማርያምን ስዕላቶች የተቀበላችሁት እናንተ ናችሁ፣ እኛ አይደለም። እኛ ከመካ መዲናው ንጉስና ከግብፁ ንጉስ የተቀበልነው ነገር የለም። ኦኬ። አላህ ማለት እግዚአብሔር ነው። የአንድ ሳንቲም ሁለት ገጽታ ነን። ጀስት ቃላት አጠራር እያላችሁ የኖራችሁት እናንተ ናችሁ፣ እኛ አይደለንም። እኛ አላህ እግዚአብሔር ነው ብለን አናውቅም። አላህን አናውቅም። ምድራችን አይመሰክርም። እናንተ ብትዋሹ ምድራችን ይመሰክራል። ኦኬ። ጴንጤ ከመሆን ሙስሊም መሆን ይሻላል እያላችሁ የኖራችሁበትን ዘመናት ማለት ነው። ስቲል ነውም እንደዛ ነው የምትሉት። ስለዚህ ምንም አይነት ማስረጃ የላችሁም። ከዚህ በኋላ ልክ እኛ ላይ ቤት እንደምትከፍቱት የሆነ ነገር ስታገኙ ማለት ነው፣ እኛ ላይ ቤት እንደምትከፍቱት እኛ እናንተ ላይ ስናገኝ ቤት እንከፍታለን። በጣም የሚያሳዝነው እኮ ደግሞ እራሳችሁ ከፍታችሁም ተቃውማችኋል የራሳችሁን አባት። ስለዚህ ለምንድን ነው የተናደዳችሁት በእኛ ፊድባክ መስጠት? እሱ አልገባኝም።
እኛ ላይ አትከፍቱም እንዴ? በጣም ሞክ በሚያደርግ መንገድ ነው እኛ ላይ ቤት የምትከፍቱት። እኛ ግን ምንድነው ቦታም አንሰጠውም። በቃ ስለዚህ የሆነ ራሳችሁን ያስቀመጣችሁበት ሌቭል አለ። ያ ሲነካ አልተደሰታችሁም። በቃ ልንረዳችሁ አንችልም። ዘመኑ የሶሻል ሚዲያ ነው። የተገኘ ስህተት ሁሉ ይወጣል። አባታችሁ የተሳሳቱት በግላቸው አይደለም። አባታችሁ የተሳሳቱት ቤተክርስቲያኒቷ በጻፈችው መጽሐፍ ነው። ጴንጤስ እንደዛ ብሎ የጻፈው መጽሐፍ የለም። ቅድም የሆነ ቤት ተከፍቶ ነበር። ጴንጤ እንደዛ ብሎ የጻፈው መጽሐፍ ስለሌለ፣ እንደዛ ብሎ የጻፈው ገድላትና ድርሳናት ስለሌለ ለኛ የግል ድርሳናችን ኤፍሬም ባለጊዜ ነው። ለኛ የግል ድርሳናችን ኤርሚያስ ነው። ለኛ የግል ድርሳናችን እዚህ ሶሻል ሚዲያ ላይ የሚያገለግሉ ወንድሞች ናቸው ብሎ ኦርቶዶክሳውያን ተናግረዋል። ዛትስ ዋይ የእያንዳንዱን ወንድም የቃል ስህተት ወይም ደግሞ የሆነ የአገላለጽን አለመረዳት እያመጣችሁ ርዕስ የምታደርጉት። እኛ ጋር መጽሐፍ ታጣ። ስለዚህ የአንዱን ወንድም አነጋገር ታመጡና ከአንዱ ወንድም ጋር እያደረጋችሁ ቤት ስትከፍቱ ቪዲዮ ስትሰሩብን፣ በነገራችን ላይ የእግዚአብሔርን ሕዝብ እና የእግዚአብሔርን ቤተክርስቲያን በነካችሁ ቁጥር ኦርቶዶክሳውያን ፕላትፎርሙን ዝም ብላችሁ ተከታተሉ። እግዚአብሔር ራሱ በገዛ እጃችሁ ነው የሚያዋርዳችሁ። በገዛ እጃችሁ ማለት ነው። ቤታችሁ ውስጥ ተዘግዝጎ የተቀመጠውን የሐሰት ትርክት የእግዚአብሔርን ሕዝብ ለማዋረድ በምትሄዱበት ርቀት ልክ ራሱ እግዚአብሔር ነው የሚጥላችሁ። ከዚህ በኋላም ተረዱት። በደንብ አቴንቲቭሊ ፕላትፎርሙን ተከታተሉ። ሞክ በማድረግ ወንድሞችን እርስ በርስ በማጣላት በጣም የዛሬ የ10 ዓመት የ100 ዓመት የምን ኢቭን ኢትዮጵያና ኢትዮጵያ ውስጥ ያልሆነ ክርስትና ራሱ እያገናኙ ብዙ ሞክ ለማድረግ ይሰራሉ። ስለ እውነት ነው ምላችሁ። ኤዲቲንግ ሌቭል ኤክስፐርታይዝ ስለሆናችሁ አይደለም። የእግዚአብሔርን ሕዝብና የእግዚአብሔርን ቤተክርስቲያን ስትነኩ እራሱ እግዚአብሔር ነው መልስ እየሰጣችሁ ያለው። እስኪ ይውጡ የእናንተ ሊቃውንት። እነሱ በተናገሩ ቁጥር ቤተክርስቲያኗ ልኬቷ ይታወቃል። ይህንን የሥላሴ አስተምህሮ የተናገሩት መነኩሴ ወጥተው ይቅርታ ሲጠይቁ ምንድን ነው ያሉት? በቃ አባቶች አረሙኝ። የኦርቶዶክስ አባቶች እነማን ናቸው? እሳቸው አራት አይና የመጨረሻ አባት አይደሉ እንዴ? ኦኬ እሳቸው ኦኬ አትሳሳትም እኮ ተብለን ነበር። ቤተክርስቲያኒቷ የማይሳሳቱ ሊቅ አሏት እኮ ተብለን ነበር። እንግዲህ አራት አይና የተባሉት አባቶች ያርሙኛል ካሉ እነዚህ የኦርቶዶክስ አባቶች ከመሬት በታች ናቸው? ከውሃ አካላት በታች ናቸው? የት ነው ያሉት? አባቶች የተባሉት የት ናቸው? እነማን ናቸው? የሆነ ጠፈር ላይ ስንተኛ ሰማይ ላይ ነው ያሉት? አይገለጡ መንፈስ ናቸው? አራት አይናው አባቶች ካሉ የቱ ጋር ናቸው አባቶች ያሉት? ስለዚህ በራሳችሁ ዘኑ፣ በእኛ ማዘን አይቻልም ለማለት ነው። ተባረኩ። ኤርሚዬ ቴንክ ዩ እትየው፣ ተባረኪ፣ ጸጋ ይብዛልሽ። አይኛ ይንገሩን፣ እዚህ ያላችሁ ሰዎችም ኑና ንገሩን። ለሜላ ሰጣለሁ፣ ኑና ንገሩን። እኔ እንድትነግሩ የምፈልገው ነገር በአስረጅነት በቪዲዮ የተደገፈ ኦርቶዶክስን ለመምታት ብሎ እዚህ ሶሻል ሚዲያ ላይ ከእስላም ጋራ አንድ ገስት ላይ ተቀምጦ የኦርቶዶክስ ስላሴ ብሎ የተናገረ የወንጌል አማኝ ካለ ቪዲዮውን አምጡት። እዚህ ትልቁ ላይ ያደርጋችኋለሁ፣ ትከፍቱታላችሁ። እኛ በግላችን ሀሳብ ሰጥተናል፣ ኮሜንት ሰጥተናል። ሚዩት አድርገው የገባው ሰው እሺ፣ በግላችን ሀሳብ አስተያየት ሰጥተናል። መስጠት መብታችን ነው። ለምን? ትምህርቱ ስለሚመለከተ ስላሴ አማንያን ስለሆንን ማለት ነው። ኦኬ፣ ሰጥተናል፣ እንሰጣለንም። ኦርቶዶክስ በዚህ ላይ በአካል ላይ ያላትና በኩነት ላይ ያላት ትምህርት የተበላሸ ትምህርት ነው። ለዚህ ነው ስለ አካል ያላችሁ መረዳት ብልትና ጥፍር፣ ፀጉርና ቅንድብ፣ አይን፣ ጥርስ እያላችሁ በዜማ መጽሐፍቶቻችሁ ሁሉ ጭምር የጻፋችሁት እሱን አንብበው እሱን የተረዱ ናቸው ብዙዎቹ አባቶቻችሁ እየወጡ ያው የሚያወሩት ማለት ነው።
እና ስትገቡ የምትነግሩን ሙስሊሞቹ ሲያላግጡባችሁ በእኛ ላይ ለምን ተቆጣችሁ ነው እያልን ያለ ነው። መልስ መልሱ ለነሱ። እኛም የግላችን ሀሳብ ነው የሰጠነው ለማለት ነው። ቴንኪው። ሜላ መቀጠል ትችላለህ። ቴንኪው። እሺ ሰላም ለእናንተ ይሁን ብያለሁ። እንዴት ናቸው? የኦርቶዶክሳውያን እንግዲህ ንዴትና ቁጣ መሆን የሚገባው መጽሐፍቶቹ ላይ ነበር። ምክንያቱም እነሱ አሁን ላፈሩበት ትምህርታቸው ተጠያቂ መሆን የሚችለው እኛም ሆነ ሙስሊሞቹም አይደለንም፣ የራሳቸው መጽሐፍቶች ናቸው። ምክንያቱም እነዚህ የሚነሱት ሀሳቦች የሚገኙት የወንጌል አማኝ መጽሐፍ ላይ ሳይሆን የራሷ የኦርቶዶክስ ቤተክርስቲያን ሊቃውንቶች የጻፉት መጽሐፍ ላይ ነው። እና ምንድነው በሀገራችን አህያውን ፈርቶ እንደሚባለው ነው። ሀሳቡ የሚያናድድ ነው። በስላሴ ላይ የተነሳው ሀሳብ ወይም ደግሞ አካልን በተመለከተ የሚሰጠው ትምህርት የሚያናድድ ስለሆነ እንግዲህ ንዴታቸውን እኛ ላይ ለመወጣት ፈልገው ነው እንጂ እውነት ለመናገር ማንም ጤነኛ አእምሮ ያለው ሰው አይደለም ሃይማኖት አለኝ የሚል ይቅርና ሃይማኖት የሌለው እንኳን ጤነኛ አእምሮ ያለው ሰው የዚህ ትምህርት ምንጩ ከየት ነው ብሎ ይጠይቅና ምንጩን ካገኘ በኋላ ምንጩን ነው መወቀስ ያለበት፣ ልክ አይደለም ማለት ያለበት። ስለዚህ እኛ ያቀረብናቸው ማስረጃዎች እኛ የጻፍናቸው አይደሉም፣ እኛ ያዘጋጀናቸው አይደሉም፣ እኛ ያሳተምናቸውም አይደሉም። ጠቅላላ መጽሐፍቶቹ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራን ሊቃውንቶች ያዘጋጁት፣ አንዳንዶቹ በራሷ ማተሚያ ቤት የታተሙ፣ አንዳንዶቹ ደግሞ በግለሰብ ማተሚያ ቤት የታተሙ ናቸው። ስለዚህ ሐሳቡን መሞገት ከፈለጉ ከራሳቸው ሊቃውንት ጋር ነው መጀመሪያ ዲቤት መግባት ያለባቸው። ደግሞም ሲያደርጉም እያየን ነው። ዋን ቱ ዋን ባይሆንም በግሩፕ ሲነጋገሩ እያየን ነው ማለት ነው። እያየን ነው እንጂ እኛ ከሙስሊሞች ጋር የምንሰራበት ምንም አይነት ምክንያት የለንም። በፊትም አልሰራንም፣ ወደፊትም አንሰራም። በነገራችን ላይ እኮ ራሱ ወንጀል ነው ማለት በጣም ትልቅ ወንጀል ነው። የሚያቀርቡት ክሌም የሚያስጠይቅም ነው። ያው ለራሳችን ስለማንሟገት ብዙ ነገሮችን እየተውን ነው እንጂ በድፍረት እንደዚህ ብሎ መናገር ወንጀልም ነው፣ ያለ ማስረጃ ማውራት ማለት ነው። ቪዲዮ አለን በቅርብ ቀን እናጋልጣችኋለን ምናምን ሲሉ ቅድምም እየሰማው ነበርና እንዴ ለምንድነው በቅርብ ቀን ያስፈልገው? ይኸው አሁን ኑና ግቡና አጋልጡን፣ እዚሁ ቪዲዮ ማሳየት ትችላላችሁ። እኛ ከነሱ ጋር ስንቀባበል የሚያሳይ ቪዲዮ ካላችሁ ማለት ነው። በጣም ሲምፕል ነገር እኮ ነው፣ በጣም ቀላል ነገር ነው። እኛ በራሳችን በጣም ሙሉ ሰው ነን፣ ከዛ በላይ ደግሞ መንፈሳዊ ሰው ነን። ስለዚህ ለምንናገራቸው ነገሮች ኃላፊነት እንወስዳለን። የተናገርናቸው ደግሞ የቤተክርስቲያኒቷን መጽሐፍት እየጠቀስን ነው። አይ እናንተ ያስተማራችሁት ልክ አይደለም፣ የቤተክርስቲያኒቷን ትምህርት አይወክልም የምትሉ ሰዎች ካላችሁ ይኸው መድረኩ ክፍት ነው፣ መነጋገር እንችላለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አካል ላይ በተመለከተ ስታለች፣ ተሳስታለች። ይህ ምንም ጥያቄ የለውም። በ4 በ8 በ16 ነጥብ የሚዘጋ ነው። በቃ ስታለች። ያላችሁ አማራጭ መታደስ ብቻ ነው። ይህን ትምህርቷን ማደስ ብቻ ነው ያላችሁ አማራጭ። እሱንም እንግዲህ ቲክቶክ ላይ እያየን ነው፣ አንድ እርምጃ ነው። ግን ቲክቶክ ላይ በቂ አይደለም። መሬት እስከሚወርድ ድረስ ደግሞ እንቀጥላለን ማለት ነው። እንቀጥላለን። የቲክቶኩ ተሳክቷል በአንድም በሌላ መንገድ። ይሄ ጽሁፍ እኛን አይወክልም፣ እኛን አያሳይም። አካል ማለት እንደዚህ ነው ብሎ የአባቶችን ትምህርት እያመጡ ስለሆነ ቲክቶክ ላይ በከፊል ተሳክቷል። ግን ዋናው መሬት ላይ ስለሆነ ማለት ነው። አብዛኛው ሰው ያለው መሬት ላይ ነው። ሊቃውንቶቹ ያሉት መሬት ላይ ነው። ስለዚህ ከነሱ ጋር ነው ዲቤት መግባትም ካለባችሁ የቲክቶኳና የመሬቷ ኦርቶዶክስ ናቸው ዲቤት መግባት ያለባቸው። ዲቤት መግባት ካለባቸው ቀሲስ ዲበኩሉና መምህር ዘበነ ናቸው ዲቤት መግባት ያለባቸው።
ምክንያቱም ቀሲስ ዲበኩሉ ጽፏል። አይታችሁት ከሆነ መምህር ዘበነ በተከታታይ በዚህ ጉዳይ ላይ የጻፉት ነገር ስህተት ነው ብሎ ጽፏል፣ በስላሴ ላይ ማለት ነው። ስለዚህ ቀሲስ ዘበነ ከተሳሳቱ ከቀሲስ ዲበኩሉ ጋር ነው መግባት ያለባቸው ዲቤት። ራሳችሁ ናችሁ መጨረስ ያለባችሁ። በነገራችን ላይ ይሄ የስላሴን አካልን በተመለከተ የነበረው ጭቅጭቅ አሁን የተጀመረ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በፊትም የነበረ ነው። ለምሳሌ አፄ ዘርዓ ያዕቆብን ማንሳት እንችላለን። አፄ ዘርዓ ያዕቆብ የስላሴ መልክ ሰው እንዳለው ነው፣ እጃቸው ልክ እንደ ሰው ነው ብሎ ያምናል። እንደዛም ብሎ ጽፏል። የሱ ተቃዋሚ ደግሞ የነበሩት ዘሚካኤላውያን ተብሎ የሚጠሩት አሉ። እነሱ ደግሞ ከዚህ ሐሳብ ጋር ፈጽሞ አይስማሙ እና አባ ጊዮርጊስ ዘጋስጫን ማንሳት እንችላለን። አባ ጊዮርጊስ ዘጋስጫ እንደ አፄ ዘርዓ ያዕቆብ ነው አስተሳሰባቸው፣ ተመሳሳይ ነገር ነው ያላቸው። የእሳቸው ደግሞ ተቃራኒ ርቱዓን ሃይማኖት የሚባሉ ደግሞ ነበሩ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ስናይ ማለት ነው። በነገራችን ላይ ያው ነገርን ያመጣዋልና አሁን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምባቸው የቅዳሴ መጻሕፍቶች እንዴት ተጀመሩ ከተባለ እንግዲህ አፄ ዘርዓ ያዕቆብ እንደተናገረው እሱ በነበረበት ዘመን የሚታወቁት ሁለት ናቸው፣ ቅዳሴ እግዚእና ቅዳሴ ሐዋርያት ብቻ። ከዛ ውጭ ያሉት መጻሕፍቶች በአፄ ዘርዓ ያዕቆብ ዘመን አይታወቁም። ግን እነዚህ በተለይ ርቱዕ ሃይማኖት የሚባሉት ያው የብር ስም ነው። የተለያዩ ቅዳሴ መጻሕፍቶችን ጻፉ ማለት ነው በአባቶች ስም። አባቶች ያልደረሷቸውን እነሱ ግን በአባቶች ስም አድርገው ጻፉ፣ ትምህርታቸውን ለማስገባት ማለት ነው እንዲመቻቸው። ስለዚህ አብዛኞቹ የቅዳሴ መጻሕፍቶች የተጻፉት በኢትዮጵያውያን ሊቃውንት ነው። በዚሁም መርዶ ልንገራችሁ፣ ኦርቶዶክሳውያን በአባቶች ስም ብዙ ጊዜ ባላደረጉት ጽፉ ነበር። ቅዳሴያችሁ ላይም ስንመጣ እንደዛ ነገር ነው የሚገኘው። ለምን ከተባለ ይሄ በዘመኑ የነበረውን ከአካል ጋር በተገናኘ በተለይ ስላሴ ትምህርት ላይ ይካሰሱ ነበር። አንደኛው ጎራ አንደኛውን አንተ በሶስት አምላክ ነው የምታምነው ይል ነበር። አንደኛው ጎራ ደግሞ ያኛውን አይ እናንተማ በአንድ ገጽ ነው የምታምኑት፣ አንድ አካል ነው የምታምኑት እየተባባሉ ስለሚካሰሱ ትምህርታቸውን በምንድን ነው ያስገቡት? በቅዳሴ ሰበብ አድርገው የቅዳሴ ጽሑፎችን መዘጋጀት ተጀመረ ማለት ነው። ቲክቶክ ላይ ላላችሁ ብዙ አትረዱትም። አሁን የምነግራችሁን ግን ግቡና አንብቡ፣ የራሳችሁ ሊቃውንቶች የጻፉትን ጽሑፍ ማለት ነው። ይህ ውሸት ነው የሚል ሰው ካለ ያው ይግባ ገብቶ ያውራ። ስለዚህ በተለይ አካልን በተመለከተ በእነ አባ ጊዮርጊስ ዘጋስጫም ዘመን ትልቅ መፋጨት ነበር፣ በጣም ትልቅ መፋጨት ነበር። ስለዚህ አሁን የምናየው ነገር እሱን ነው ማለት ነው። የቱ ትምህርት ነው የበለጠ ሰርጾ ቤተክርስቲያኒቷ ውስጥ የገባው ከተባለ የአባ ጊዮርጊስ ዘጋስጫ እና የአፄ ዘርዓ ያዕቆብ ትምህርት ቤተክርስቲያኒቷ ውስጥ በስፋት ነው የምናገኘው አሁን ላይ። ኢቨን አሁን እነሱ የሚሉት ያው እኛም የምንለው አንድ ሀሳብ አለ። ስለ እግዚአብሔር ዓይን ሲነሳ እግዚአብሔር ያያል ማለት ነው የሚል ነገር ይነሳል። እንደዚህ ብሎ የሚያምኑ መናፍቃን እንደሆኑ የቤተክርስቲያኒቷ ሊቃውንቶች ጽፈዋል። ዓይን ማለት ያያል ማለት ነው፣ እግዚአብሔር እጅ አለው ማለት እጅ እግር አለው ማለት በሁሉ ቦታ ይገኛል፣ ቅርብ ነው፣ እንደዚህ ተብሎ የሚተረጉሙ ሀሳቦች ልክ አይደሉም፣ ይሄ ምንፍቅና ሀሳብ ነው ብሎ የጻፉ ሊቃውንቶች አሉ ማለት ነው። የጻፉ ሊቃውንቶች አሉ፣ የራሷ ቤተክርስቲያኒቷ ሊቃውንቶች። ስለዚህ የሀሳብ ትግል መግባት ካለባችሁ መግባት ያለባችሁ ከራሳችሁ ሊቃውንቶች ጋር ነው፣ ከራሳችሁ መጽሐፍ ጋር ነው፣ ከራሳችሁ መጽሐፍ ጋር ነው። አይ ከኛ ጋር የምትሉ ከሆነ ችግር የለውም፣ ኑ ግቡ፣ ከመጽሐፍታችሁ ጋር እናገናኛችኋለን ማለት ነው። በጣም ቀላል ነገር ስለሆነ ስለዚህ ለመጨረሻ ጊዜ ይህን ነገር በደንብ አስምር የምናገረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስላሴ ላይ አካልን በተመለከተ ተሳስታለች። በቃ
ማለት ታሪካዊ ስህተት ነው የተሳሳተችው። ታሪካዊ ስህተት ኮፕቲኮች ቢሰሙ ምን እንደሚሉ ብሰማ በጣም ደስ ይለኛል በዚህ ጉዳይ። ያው እህት ነን ስለሚባባሉ ማለት ነው። ስለዚህ መድረኩ ክፍት ነው። ገብታችሁ ማውራት እንችላለን፣ መነጋገር እንችላለን። ግን አደራ ምን አሳያችሁን መጽሐፍት እንዳትክዱ። የኛ አይደለም አትበሉ። እሱን ብቻ አደራ ማለት ፈልጋለሁ። ሰዎች ስለገቡ ለነሱ ጊዜ እንስጥ። አመሰግናለሁ። ቴንክ ዩ ሜላ። ኦኬ ሲገቡ እንግዲህ መጽሐፍቶቻቸውም ላይ እንጠይቃቸዋለን። ደግሞም በጣም አንድ ቦታ እኮ ብቻ አይደለም፣ 2 ቦታ ብቻ አይደለም፣ 3 እና 4 ከዛም በላይ በሆኑ ቦታዎች ነው ቤት ከፍተው ከሙስሊሞች ጋር አበሩብን። ከሙስሊሞች ጋር ሆነው አበሩብን። የአንደኛውን ቪዲዮ እዚህ አለ። እኔ ራሴ ስለሰማሁት አሰማችኋለሁ። ቢላው ሁሉ ሰጥተው የሚያሳርዱን ጴንጤዎቹ ናቸው ምናምን ነገር እያለ ማለት ነው። ዋት እንደዚህ ነውራምን ነገር የሚያደርግ ጴንጤ የለም። ኦኬ የለም ወንድሞች እናቶች፣ ቢኖር ራሱ እዚህኛው እንቃውመዋለን ያን ሰው ማለት ነው። በፍጹም አናደርገውም፣ ህሊና ስላለን እግዚአብሔርንም ስለምንፈራ። በዚህ ምክንያት እንደው ጴንጤ እንዲጠላ እናደርጋለን ብሎ የሚል ካልሆነ በስተቀር በዚህ ደግሞ ትታወቃላችሁ። ዘመናችሁን ሁሉ ስትሰድቡን፣ ስታንቋሽሹ፣ ስታላግጡ፣ ስትንቁ ነው የኖራችሁት። ኦኬ ያንን ማድረግ ትችላላችሁ፣ አሁንም መቀጠል ትችላላችሁ። እኛ ደግሞ ስለ ወንጌል ነው ያንን ሁሉ ብለን አክሴፕት አድርገነዋል። ግን በምንም አይነት መልኩ አሁን በእርግጥ ጴንጤውና እናደው ብላችሁ ነው። ኦኬ ለምን እንደዛ ማድረግ የፈለጋችሁት? ያላገጡባችሁ ሙስሊሞቹ ናቸው። እንዲያላግጡባችሁ ደግሞ ምክንያት የሰጣችሁት ራሳችሁ ናችሁ። ስለ ሥላሴ አካላት ያላችሁ የተንሸዋረረ ትምህርታችሁ ማለት ነው። ባቢሾ የደነዘዙ ቄሶቻችሁ የጻፉት መጽሐፍት ነው ለዚህ የዳረጋችሁ ማለት ነው። ስለዚህ እናንተ በሙስሊሞቹ ላይ ያላግጣችሁ ነበር፣ እነሱ ደግሞ ተራቸውን አላገጡባችሁ። ሁለታችሁም እርስ በርስ እዛው ተለጋገጡ። እኛ ግን ተውን። እኛ ምንም አላደረግንም። ጴንጤ ጨዋ ነው። ምንም አላደረግንም። ሀሳብ አስተያየት አወሰተናል፣ እንሰጣለንም። ኦኬ እናንተ በእኛ አገልጋዮች ላይ ሀሳብ አስተያየት ትሰጡ የለ፣ በእኛ አገልጋዮች ላይ ሀሳብ አስተያየት ትሰጣላችሁ። መብታችሁ የተከበረ ነው። እኛም ደግሞ ሥላሴ ብላችሁ ያላችሁ ትምህርት ላይ ሀሳብ አስተያየት ሰጥተናል። ምክንያቱም የሥላሴ ትምህርት እኛንም ስለሚመለከተን የእናንተ ትምህርት አይደለም። የእናንተ ጤናማ ብለው የምንለው ትምህርት በትምህርት አንድ ነን፣ በአስተምህሮተ ሥላሴ ላይ ቢያንስ ይበዝም ይንሳም ከኦርቶዶክስና ከካቶሊካውያን ጋር አንድ ነን ብለን አብያተ ክርስቲያናቱም አንድ እንደሆኑ አምነው አብረው በመጽሐፍ ቅዱስ ማህበር ስለሚሰሩ ማለት ነው። በሁሉም በአስተምህሮተ ሥላሴያችሁ ባንስማማም ቅሉ ኦኬ አላህ አባት አለው የለውም ብለህ ስትል ነበር። አንተ ደግሞ ይኸው እዚህ ሥላሴ ጭን አለው ጭን የለውም ብለው ይሉሃል። ምክንያቱም ለከርስክሙ እያልክ የጻፍከው መጽሐፍ ላይ ራሳቸው እያነቡ ቢጠይቀዋል። እኛን መታችሁ አቀበሏቸው፣ እነ ሜሎስ አቀበሉ፣ እነ ኤርሚያስ አቀበሉ አትበሉ። እህትዬው ጌታ ይባርክሽ፣ ቅድም ቆንጆ እያርገሽ ገልጠሸዋል። እኔ አንድ ፒዲኤፍ ተጠቅሜ እንኳን አላውቅም። ከተጠቀምኩም ሃርድ ኮፒውን ሳላመጣ በፊት ከዛሬ 3-4 ዓመት በፊት ተጠቅሜ ከሆነ አይዶ ነው ሃርድ ኮፒ ነው እጅ ላይ ያለው ከዋናው ማለት ነው። ምክንያቱም ሰጡ እያሉ ስለሚሉ ማለት ነው። ተለዋወጡ መረጃ። እኔ አደባባይ ላይ ነው የምናነበው፣ ሜላም አደባባይ ላይ ነው የሚያነበው መጽሐፍቶቻችሁን። ስለዚህ ሙስሊሞቹ መጥተው እዚህ ይቀስማሉ። ልክ ነው። በሌላ አካውንት መጥተው ይቀስማሉ፣ እዛ ይቀስማሉ። ከዛ ሄደው በዛ መጽሐፍት ይይዟቸዋል ማለት ነው። ስለዚህ ሙስሊሞቹ የያዟችሁ ለሙስሊሞቹ ብለን አይደለም ያነበብነው፣ ለእናንተም ለሙስሊሙ ማንም የሰው ዘር በሙሉ እዚህ ይስማው ብለን ያወጣኑ መጽሐፍቶቻችሁ። ኦኬ እኛን ለቀቅ፣ ትምህርትህን ጠበቅ። የጠራ ትምህርት ሳይኖራችሁ በትምህርተ ሥላሴ ተለያይታችሁ፣ በነገረ ክርስቶስ ተለያይታችሁ፣ በነገረ ማርያም ተለያይታችሁ፣ በታቦት ተለያይታችሁ፣ ነገረ ድነት ተለያይታችሁ በሁሉ ተለያይታችሁ ትመጡና በዚች ቅድስት ቤተክርስቲያን በአንድ ጥላ ስር የሰበሰበን አምላካችን መድኃኒታችን ብለህ ትላለህ። የሰበሰበህ ጣሪያው ነው የሰበሰበህ። በትምህርት ተሰብስባችሁ አይደለም የምናየው፣ ተዝረክርካችሁ ነው የምናየው። ተዝረክርከ ነገረ ድነት ላይ ተዝረክርከ ኢየሱስ መስቀል ላይ ሲሞት
እስላሞች ሁሉ ድነዋል ብላችሁ የምትሉ ጉደኞች እኮ ናችሁ። ቡድሃና ሂንዱዝም ሁሉ ድነዋል፣ መርገማቸው በእውነት ተወስዶላቸዋል እያላችሁ ማለት ነው። ሳያምኑ የምስራቹን ቃል ሳይሰሙ ስብከተ ወንጌል ሳይሰበኩ። ታዲያ ክርስቶስ መስቀል ላይ ሲሰቀል ሰው ሁሉ የዳነ ከሆነ ይህ አሁን ይኸው ደብተራው ባለጢማሙ ማለት ነው መተተኛው ዲበኩሉ ነው እንደዚህ እያለ ብሎ የሚለው ከአክሊለ ጋር በዚህ ጦርነት አልገጠሙም እንዴ? ገጥመዋል። ለያዥ ለገራዥ አስቸግረው አይደለም እንዴ ብለን አንልም። ከዛስ ድነዋል። ታዲያ ከዳኑ እነ ጳውሎስ ከኢየሩሳሌም እስከ ኤልዋሪቆ ሐዋርያዊ ጉዞ 3 ጊዜ እያደረገ በአሕዛብ ሀገሮች ሁሉ የተንከራተተው ለምንድን ነው? ሽርሽር ጉዞ ነበር እንዴ ሲሄድ የነበረው? በወጡባቸው በአሕዛብ ሀገሮች ነፍሳቸውን እስከ መስጠት ድረስ በመጋዝ እየተሰነጠቁ የቁልቁልት እየተዘቀዘቁ እየተገደሉ እየተሰቀሉ እየታረዱ እንደ በግ የሞተው ጳውሎስ ሮማ አደባባይ ላይ ለምን ነበረ? ኢየሱስ መስቀል ላይ ሲሰቀል የአዳምና የዘሩ መርገም ሙሉ በሙሉ ከጠፋለት ለምን ወንጌል ስበኩ ብሎ መከራ እንዲቀበሉ አደረጋቸው? በተበተኑበት የአሕዛብ ሀገሮች በቃ እዛው ሲሞት በደል ኃጢአቱ የዓለም ሁሉ ተፍቋል አይደል? እንደ መተተኛው እንደ ደብተራው እንደ ዲበኩ ሁሉ አስተምሮት። አክሊለ ደግሞ በፍጹም አይሆንም፣ ሳያምኑማ አይሆንም ማለት ትክክለኛው የአክሊለ ትምህርት ነው። እዚህ ላይ ትክክለኛው አክሊለ የተናገረው ነው። ሳያምኑ የምስራቹ ቃል ሳይሰበክላቸው ሊድኑ አይችሉም ማለት። ያኛውስ ገመድ እየቋጠሩ እንደ መፍታት የጠፋ አህያን ጣያ ጠፍቶኛልና ድገሙልኝ ጅብ እንዳይበላብኝ ምናምን ነገር ብሎ የሚል እዛ ድንጋይ ላይ ቆሞ እንደሚተበትበው ገመድ እንደሚያስረውና እንደሚፈታው ገመድ መስሎታል ነገረ ክርስቶስን። ያሬድ መዝሙር ያሬድ ነገረ ክርስቶስ ላይ እቤት ድረስ የዲቤት ጥሪ መጥቼ ጠርቼ ለምን ያልተቀበልከው? እኔን ቢስትል ሜሎስ ጠራህ ለምንድን ነው እምቢ ያልከው? ያኔ ያገናኘናል አንድ ቦታ ላይ በዲቤት ነው የሚያገናኘን። አንድ ቦታ ላይ በዲቤት ነው የሚያገናኘን። ኦኬ። ስለዚህ ራሳችሁን ቻሉ። እኛ ላይ አትቆጡ፣ እኛ ላይ አትቆጣ ብራዘር፣ እኛ ላይ አትቆጣ። ሙስሊም ነው ያላገጠብህ ምክንያት አግኝተው ነው። ይቅርታ ብለዋል አባታችን በእውነት በረከታቸው ይደርበና ብለህ አትሸፋፍንም። እንደውም እንደ ክርስቲያን አሰድባችሁናል፣ እኛንም ካቶሊካውያኑንም። እናንተ ማፈሪያ የሆናችሁ ኦርቶዶክሳውያን ማለት ነው አሰድባችሁናል። የማይነካ ትምህርት የስላሴን ትምህርት ነክተ ማለት ነው። ደብስራችንን የመቁረጥ እኮ ያህል እኮ ነው ትምህርተ ስላሴን መንካት ማለት። አንተ ጥፍራም ብልታም ስላሴ እያልክ ብለህ ስትል የነበረው በየጽሁፍ ማለት ነው። ነውር እኮ ነው ወንድሞቼ እናቶቼ፣ ነውር እኮ ነው። ማቅ መልበስ ከነበረባት ቤተክርስቲያኒቱ አሁን ነበር መልበስ የነበረባት። እንደዚህ አይተረጎምም ስላሴ አካል እንደዚህ አይደለም። እናንተ እንደምታብራሩት አይደለም የሚብራራው። ገብታችሁ ንገሩን። ካልሆነ መልካም የለቅሶ ዘመን። እኛ ከሙስሊሞች ጋር አብረንም አናቅም፣ ልናብርም አንችልም። ኦኬ። ምንም እነሱም መረጃ ስጡን ብለው አንዳችንም ጠይቀውም አያውቁም። ለምን የሚጠይቁን? እኛ ስለምንደው መረጃ የምንሰጠው እኛ ዓለም አደባባይ ላይ የምናነበው። ሜሎስም ሲያነብ ካሜራ ከፍቶ እኔም ሳነብ ካሜራ ከፍተን መጽሐፍቱን ገጽ ምዕራፉን እየጠቀስን ማለት ነው። አለቀ። ለዚህ ነው አየህ አሁን ቁጭ ብለህ እዝን ቁጭ ብለህ እኛ ላይ እንደፈለክ በድመ ስጋ ነው የሚያቆርቡት እያላችሁ ዘመናችሁን ሁሉ ስትዋሹ ነበር የከረማችሁት። አሁን ደግሞ መጥተህ ከዋህብያ ጋር ገጥሟል ምናምን ብለህ ትላለህ። ስሙንም ያወቅኩት በእናንተ ነው። እናንተ ናችሁ። ማን ቤኪ ያን ቪዲዮ ፈልገህ አምጣ። ቤኪ የት ሄደ? አንጣ። እፎይ ራሱ ሙስሊሞች የኦርቶዶክሳውያን ምዕመናን አጠቃላይ የሙስሊሞችን መንዙማ እየሰሙ እሽኮሎሌ ሲሉ ራሱ እፎይ አይቶ ከዚህ ህዝብ ጋር ነው ምን አሉ ኦርቶዶክሳውያን። ወደ 2000 ኮሜንት የተጻፈ ነበረ። እፎይ አንድ ቀን ተበሳይቶ እሱም ቪዲዮ ፈልጉልኝ። ቤኪ ይወጣል። ቪዲዮን አምጣ። ምን አለ ኦርቶዶክሳውያን ምን አሉ እዛ ኮሜንት ላይ ሲሰጡ፣ እኔ ድንግልን ይሄንን መንዙማ ማስወደው እያለች ማለት ነው።
ፈልገሽ ተመለሽ እህትየው ፕሊስ እንዳትተኝ እንደው በመድኃኔዓለም። አዎ ራሱ እፎይ ተናዶ እኔ ድንግልን እመቤቴን ምስክሬ ነች፣ ይህንን መንዙማ ስሰማው ልቤ ይላወስብኛል፣ በእውነት ነብዩን ወዳቸዋለሁ እያሉ ሰው እንደመሆኑ መጠን መሐመድ ቢኖር እኔ ወደዋለሁ፣ ሰው ነውና ወደዋለሁ፣ ክርስቶስ ስለወደደ ወደዋለሁ። እሱ መወደዱን ባያቅም ክርስቶስ ወዶታል። እግዚአብሔር በልጁ በክርስቶስ ኢየሱስ ፍቅር ወዶታል። ዓለሙን ሁሉ ሲወድ መሐመድ ሁሉ የተወደደ ነው። አብሮ ብራዘር እሱ ይወደድ አይወደድ ባያቅም እሱ ቢገፋም እሱ ቢሳደበው የእኔ ጌታ ኢየሱስ ክርስቶስ ለመሐመድ ሁሉ ነው የሞተው። አሁን ቢሰድቡት ቢረግሙትም ቢያንቋሹትም ኢየሱስን ለሙስሊም ሁሉ ነው የሞተው። ብራዘር ለዓለም ሁሉ የሞተ ኢየሱስ ነው የምንሰብከው። እና ምን አሉ? እኔ በእውነት ድንግል ምስክሬ ይህንን መንዙማ ወደዋለሁ እያሉ ኮሜንት እየጻፉ እፎይ ነቀል አልኩ። አገጩ ላይ በቀረ ፀጉር እስኪንጠባጠብ ድረስ እና ሌላውም ይመጣል። ቅዱስ ሚካኤል ምስክሬ ነው፣ እኔም ይህንን መንዙማ ስሰማው ብዙ ትውስታ አለብኝ እና ከሙስሊሞች ጋር ከጥንትም አንድ ነን እያላችሁ ማለት ነው። እና ታዲያ የታላቅና የታናሽ ልጆች ናችሁ ኦርቶዶክስና ሙስሊሞች። የሶሪያ ወንዞች ነን አብረን ነው እኩል የፈሰስነው እያላችሁ አልነበር እንዴ? እዛው ፍሰሳ እኛ ጋር አትምጣ፣ እኛ ዮርዳኖስ ነን። እኛ ዮርዳኖስ ነን። ሁለት የሶሪያ ወንዞች ከድሮም ጀምሮ አባናና ፋርፋ ኢትዮጵያ ላይ እንፈሳለን ብላችሁ ስትሉ የነበራችሁ ማለት ነው። እና ጀቶ ነው አብዶ እፎይ ነቀላልኩ። ከዚህ ህዝብ ጋር ነው ክርስቲያን የተባልኩት እያለ ማለት ነው። እና የራሱ ወገኖች ናቸው ከዋሃብያዎች ጋር። ራስህ ነህ ከዋሃብያ ጋር የገጠምከው። የቆላ ፍየል ይመስል ፀጉርህን አገጭህ ላይ አብቅለህ እዚህ መተህ ጴንጤ ምንም ባልበደለበት አትጩህ። ኦኬ አትጩህ። ብሉይም አዲስ ኪዳንም ላይ አንድ ቃል ብንጠይቅህ እንኳን አታውቅም። አንድ ቃል እኮ አልኩህ። እንዴ በጣም እኮ ነው የሚገርመው። ሆኖም አያውቅም። ሙስሊሞች እንደ ሙስሊም እናከብራቸዋለን። በቃ ሃይማኖታቸው ግን የሐሰት ነው፣ አንቀበልም። እነሱም የእኛን አይቀበሉም። ስናገኝ እንሞግታቸዋለን ቤት ከፍተን። ግልጽ አይደለም እንዴ? ነው። ኦኬ ሰዎች ናቸው፣ እንወዳቸዋለን። ክርስቶስ ስለወደዳቸው ኦኬ እንወዳቸዋለን ብለን እንላለን። ፍቅርን ከክርስቶስ ነው የተማርነው። በእውቀቱ የእስልምና ሃይማኖት ተከታይ ስለሆነ ሃይማኖቱ እስላም ስለሆነ ግደለው አይለኝም መጽሐፍ ቅዱስ፣ ጥላው አይለኝም መጽሐፍ ቅዱስ። ጌታ የኢየሱስ ክርስቶስ ፍቅር ነው። ፍቅርን ያስተማረን እንወዳቸዋለን እንደ ሰው። ትምህርታቸውን ግን ትክክል እንዳይደለን እንነግራቸዋለን። ወደ ጌታ መዳን እንዲመጡ እንሞግታለን፣ መሞገት ባለብን እናስተምራለን፣ ማስተማር ባለብን እንሰብካለን፣ መስበክ ባለብን ነገር አለቅ። አደብ ግዙ። እሺ እኔ እኮ በጣም የሚገርመኝ ሁሉ እየተነሳ ጴንጤ እያለ የሚለው ምን እናድርጋችሁ ብራዘር? ኦርቶዶክሳን የትኛውን ልስፋለሽ? መቀደድሽ በዛ እኮ በየቦታው መቀደዳችሁ በዛ። የትኛውን ንስፋላችሁ? በገድላት ድርሳናት ተቀዳችሁ፣ በነገረ ክርስቶስ ተቀዳችሁ፣ በነገረ ማርያም ተቀዳችሁ፣ በነገረ ስላሴ ይሄው ደግሞ ከዳር እስከ ዳር እንደ አቡጀዲ ጨርቅ ተቀደዳችሁ ማለት ነው። ቤት በኩል እንስፋላችሁ እኛ። ይህንን የምናገረው ሶሻል ሚዲያ ላይ ወጥተው ሙስሊም ጴንጦች ከዋሃብያ ጋር ገጥመው ኦርቶዶክስን ሶሻል ሚዲያ ላይ እየመቱ ነው እያሉ ስላሉ ማለት ነው። አንድ ቀንም ገጥመን አናውቅም። በግላችን አስተያየት ሰጥተናል። መብት አለን የመስጠት ምክንያቱም የነካኸው ማርያም ታማልዳለች ብሎ የሚል የባልቴት ትምህርት እንዳይመስልህ። ስላሴ ነው የነካኸው። ውርደት ልብሳችሁ ነው እስላም እያላገጠብህ ነው። እባካችሁ አታላግጡብን፣ አታናዱን በሏቸው፣ ለምኗቸው። ቤተሰብ አይደላችሁም እንዴ? ቤተሰብ ናችሁ እኮ። በቤተሰብ መካከል ጣልቃ እንገባም ብለን ነው። አያ ለአያ ቢራገጥ ጥርስ አይሳበርም እንደሚባለው ማለት ነው። ቤተሰብ ነህ፣ እዛው ራስህ ተጠየቅ። እኛን ለቀቅ፣ እኛን ተውን። ይሄ እንላለን።